ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ከረ እስከ በ ያሉ ፊደላትን በክፍል 2 እና ባለ 3 ሆሄ ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተውም ከነዚህ ፊደላት ብቻ የወጡትን ይሆናል ማለት ነው። ፊደላትን ካነበብን በኋላ ቃላቱን በማንበብ በቀላል መንገድ መረዳት እንችላለን ማለት ነው። ጎበዝ አንባቢም ጸሐፊ እንድንሆን ይረዳናል። ወደ ያዝነው ወደ ዕለቱ ትምህርታችን ከመሄዳችን በፊት ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ። እሺ ወደ ትምህርቱ ስንሄድ ይቺ ማናት? ይቺ ረ ናት ማለት ነው። ረ። ይቺስ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እስኪ እንደገና ይቺን ማናላት? ይቺ ረ። ይቺስ ሩ፣ ይቺ ሪ፣ ይቺ ራ፣ ይቺ ሬ፣ ይቺ ር፣ ይቺ ሮ። ሮ። ከዚህ ስንመጣ ይቺስ ማናት? እስኪ ከእናንተ ይቺ ሰ ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እስኪ እንደገን ይቺ ማናት? ይቺ ሰ፣ ይቺ ሱ፣ ይቺ ሲ፣ ይቺ ሳ፣ ይቺ ሴ፣ ይቺ ስ፣ ይቺ ሶ። ሶ። ከዚህ ስንመጣ ይቺስ ማናት? እስኪ ከእናንተ እስኪ እሺ ግምታችሁን አስቀምጡ። ይቺ ሸ ናት ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እስኪ እንደገን ይቺን ማናት? ይቺ ሸ፣ ይቺስ ሹ፣ ይቺ ሺ፣ ይቺ ሻ፣ ይቺ ሼ፣ ይቺ ሽ፣ ይቺ ሾ። ሾ። በዚህ መልኩ ፊደላትን መለማመድ ትችላላችሁ ማለት ነው። ጀማሪ ከሆናችሁ በቀላል መንገድ መረዳት ትችላላችሁ። ቀስ ብዬ ስለማነብላችሁ ፊደላትን ማወቅ ትችላላችሁ ማለት ነው። ቅርጻቸውን፣ ድምፃቸውን። ያዚህ ስንመጣ ይቺስ ማናት? እስኪ የእናንተ ግምት። ይቺ ቀ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እስኪ እንደገን ይቺ ማናት? ይቺ ቀ፣ ይቺ ቁ፣ ይቺ ቂ፣ ይቺ ቃ፣ ይቺ ቄ፣ ይቺ ቅ፣ ይቺ ቆ። ቆ። ከዚህ ስንመጣ ይቺስ ይቺ የበ ማለት ነው። በ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እስኪ እንደገን ይቺ ማናት? ይቺ በ፣ ይቺ ቡ፣ ይቺ ቢ፣ ይቺ ባ፣ ይቺ ቤ፣ ይቺ ብ፣ ይቺስ ቦ። ቦ። እሺ በዚህ መልኩ ፊደላትን ካየነ ደግሞ በቀጣይ ባለ 3 ሆሄ ቃላት ምስረታ እናያለን ማለት ነው። ከረ እስከ በ ባሉ ፊደላት በተወጣጡ ነው ማለት ነው የምንመሰርተው። አሁን ያየናቸውን ፊደል ከዚህ ላይ ምን ያህል ይዘናቸዋል፣ ምን ያህል እናስታውሳቸዋለን የሚለውን መለያ ወይም መገመቻ ይሆነናል ማለት ነው። እሺ ይቺን ማን ያላት? ይቺ
የቀ የመጀመሪያ ፊደል ቀ ቀ። ይቺስ የሸ የመጀመሪያ ፊደል ሸ። ይቺ የረ የመጀመሪያ ፊደል ረ። አንድ ላይ ቀሸረ ቀሸረ። ከዚህ ስንመጣ ይቺ የበ ሁለተኛ ፊደል ቡ። ይቺ የረ ስድስተኛ ፊደል ር። ይቺ የሸ ስድስተኛ ፊደል ሽ። አንድ ላይ ቡ ር ሽ ቡርሽ። ይቺስ የቀ ሰባተኛ ፊደል ቆ። ይቺስ የሸ የመጀመሪያ ፊደል ሸ። ይቺ የሸ የመጀመሪያ ፊደል ይቺም ሸ። በአንድ ላይ ቆሸሸ ቆሸሸ። ከዚህ ስንመጣ ይቺ የቀ የመጀመሪያ ፊደል ቀ። ይቺስ ይቺም የረ የመጀመሪያ ፊደል ረ። ይቺም የረ ዝርያ ሰባተኛ ፊደል ሮ። በአንድ ላይ ቀረሮ ቀረሮ። ይቺስ ይቺ የሸ ስድስተኛ ፊደል ሽ። ይቺ የበ ስድስተኛ ፊደል ብ። ይቺ የረ ስድስተኛ ፊደል ር። አንድ ላይ ሽ ብር ሽብር። ከዚህ ስንመጣ ይቺ የበ የመጀመሪያ ፊደል በ። ይቺ የረ የመጀመሪያ ፊደል ረ። ይቺም የረ የመጀመሪያ ፊደል ሁለቱ ተመሳሳይ ናቸው ማለት ነው። ስናነባቸው ግን በረረ በረረ የሚል ቃል እንመሰርታለን ማለት ነው። ጎበዝ አንባቢ ጸሐፊ መሆን ለምትፈልጉ በኦንላይን ተምራችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀን 1 ሰዓት በመመደብ ጎበዝ አንባቢና ጸሐፊ መሆን እንድችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙት ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ የቀ ሰባተኛ ፊደል ቆ። ይቺ የሸ አራተኛ ፊደል ሻ። ይቺም የሸ አራተኛ ፊደል ሻ። አንድ ላይ ቆ ሻ ሻ ቆሻሻ። ይቺስ የረ የመጀመሪያ ፊደል ረ። ይቺ የበ የመጀመሪያ ፊደል በ። ይቺ የሸ የመጀመሪያ ፊደል ሸ። አንድ ላይ ረበሸ ረበሸ። ይቺስ የሸ አራተኛ ፊደል ሻ። ይቺ የቀ የመጀመሪያ ፊደል ቀ። ይቺ የበ የመጀመሪያ ፊደል በ። በአንድ ላይ ሻቀበ ሻቀበ። ይቺስ ይቺ የሰ አራተኛ ፊደል ሳ። ይቺ የሰ ስድስተኛ ፊደል ስ። ይቺ የበ ስድስተኛ ፊደል ብ። በአንድ ላይ ሳስብ ሳስብ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ የቀ የመጀመሪያ ፊደል ቀ። ይቺ የረ የመጀመሪያ ፊደል ረ። ይቺ የበ የመጀመሪያ ፊደል በ። በአንድ ላይ ቀረበ ቀረበ። ይቺስ የበ አራተኛ ፊደል ባ። ይቺ የበ ሁለተኛ ፊደል ቡ። ይቺ የረ ስድስተኛ ፊደል ር። አንድ ላይ ባቡር ባቡር። ይቺስ የሰ ሰባተኛ ፊደል ሶ። ይቺ የረ የመጀመሪያ ፊደል ረ። ይቺ የቀ አራተኛ ፊደል ቃ። አንድ ላይ ሶረቃ ሶረቃ። ይቺስ የቀ ሁለተኛ ፊደል ቁ። ይቺ የረ ስድስተኛ ፊደል ር። ይቺ የሰ ስድስተኛ ፊደል ስ። በአንድ ላይ ቁርስ ቁርስ። ይቺስ የቀ ሰባተኛ ፊደል ቆ። ይቺ የበ ስድስተኛ ፊደል ብ። ይቺ የሸ ስድስተኛ ፊደል ሽ። በአንድ ላይ ቆብሽ ቆብሽ። ከዚህ ስንመጣ ይቺ የቀ ስድስተኛ ፊደል ቅ።
ይችስ የረ ስድስተኛ ፊደል ር፣ ይቺ የበ ስድስተኛ ፊደል ብ፣ በአንድ ላይ ቅርብ ቅርብ። ይቺ የበ የመጀመሪያ ፊደል በ፣ ይችስ የረ አራተኛ ፊደል ራ፣ ይችስ የረ ሶስተኛ ፊደል ሪ፣ በአንድ ላይ በራሪ በራሪ። ከዚህ ስንመጣ ይቺ የቀ የመጀመሪያ ፊደል ቀ፣ ይቺ የበ የመጀመሪያ ፊደል በ፣ ይቺ የረ ሰባተኛ ፊደል ሮ፣ በአንድ ላይ ቀበሮ ቀበሮ። ይቺስ የቀ የመጀመሪያ ፊደል ቀ፣ ይቺ የበ አራተኛ ፊደል ባ፣ ይቺ የሸ ስድስተኛ ፊደል ሽ፣ በአንድ ላይ ቀባሽ ቀባሽ። ይቺስ የሸ ስድስተኛ ፊደል ሽ፣ ይቺ የረ አራተኛ ፊደል ራ፣ ይቺ የረ ስድስተኛ ፊደል ሮ፣ አንድ ላይ ሽራሮ ሽራሮ የሚል ቃል መሰረትን ማለት ነው። አማርኛም በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ ጎበዝ አንባቢ ጻፊ መሆን እንድችሉ አድርገን ወይም አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራለን። እንዲሁም ወላጆች እናንተም ሆነ ህፃናትን ማስተማር ለምትፈልጉ ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። በቀን 1 ሰዓት በመመደብ የስራ ሰዓታችሁን በማይከፋ 24 ሰዓት አገልግሎት እንሰጣለን። በሚመቻችሁ ሰዓት በማስያዝ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ደውላችሁ አናግሩን። ጎበዝ አንባቢ ጻፊ መሆን እንድችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣንበት ክፍል 2 ትምህርት ይህን ይመስላል ማለት ነው። በቀጣይ በክፍል 3 እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘን።